እሺ ችግር የለውም በቃ ከሶስት ወር በኋላ ምንድነው የምትይው አንቺ ያምሻል እንዴ? ችግር የለውም እኮ አይደለም እና ምንድን ልልሽ ነው የምፈልጊው? ቆይ ምን ልበልሽ? ችግር አለ የሆነ ነገር ካራክተሩ ላይም በጣም መጥፎ ነው። እሺ ፈገግ ብዬ ምን አንድ ላልሽ ነው ፈለም እንደዚህ ያደርግልኝ አትምጣ ከፈለክ አንቺ ከዚህ በኋላ እንዳነኪኝ አልመጣም። ገደል መግባት ትችያለሽ። ሁላችሁም ገደል ግቡ ስትፈልጉ። አልመጣም በቃ አልመጣም። ስሩ ከፈለጋችሁ በቃ ምንድነው የምትሉኝ? 3 ወር አላችሁ 3 ወር ሰጣችሁ እንዴ? ምንድነው የምትለው? ጭራሽ እየጠጋቡ እኮ ነው ይሄ እንደዚህ ጠጋብ ነው ይሄ አሁን ጠጋብ ነው። ናፍቆት አንደኛ እያወራሽኝ ያለሽው እንደ ጓደኛ ሳይሆን እንደ ሌላ ለስራ ብቻ እንደሚገናኝ ሰው ነው። ዲስሪስፔክት እኮ አንተ ነህ እንደዛ እያሰብኩ ያለው። ሰላም እንዴት ናችሁ? የማይኮ ፕላስ ፋሚሊዎች ደህና ናችሁ ወይ? ያው ዛሬ እንግዲህ በአዲስ ቪዲዮ መተናል። ያበደ ፕራንክ ይዘንላችሁ መተናል። እንግዲህ ባለፈው እንግዲህ ሚኪን አስደብረነዋል፣ አስለቅሰነዋል። ያበደ ፕራንክ እየሰራ ነው ወይ ሌላ እስካሁንም ደብሮ እየደበረው ቢሆን ግን ቪዲዮ እየመጣ እየሰራ ነው። የባለፈው ጥሎትም ቢሆን ባለፈው ፕራንክ እንዳደረግነው አላወቅም። እኛም አጋጣሚ ከካሜራማኑ ጋር ቀድመን ተነጋግረን ስለነበረ ነው ፕራንክ ማድረግ የቻልነው። እሱን ጭራሽ አላሰበውም፣ አልጠበቀውም፣ ስቲልም አላወቀም። ፕራንክ ይሁን ምን ይሁን ስቲል አልገባው እና ያው ቪዲዮ እንደማንሰራ ነው የገባው። ቪዲዮ አንሰራም ብለን አስለቅሰነው ሄደናል። ደብሮታል፣ ግን ስቲል ቪዲዮ አብረን ዩቲዩብ እየሰራን ነው። እኔ እዛኔ ደብሮት ነበረ፣ በጣም ደብሮታል። ዛሬ ምን አሰብ አልቅሷል አልቅሷል። ቤቱ ገብቶ ሊያለቅስ ምንም አልቀረው። በቃ ደብሮታል ምናምን በቃ ይሁን ሌላ ሙድ ላይ ነው። ሲመጣም ፊቱን ጥሎት ነው የሚመጣው ምናምን እና እኛ የዛን ቀን ነው ከካሜራማኑ ጋር በመተባበር ያገኘ ነው እና ያው እስቲ ዛሬ ምን አሰብን? ምን አሰብን መሰላችሁ? አንደኛ መጀመሪያ እንደመጣ ምርጫ እንሰጠዋለን። የ3 ወር የረፍት ጊዜ ትሰጠናለህ። ከዛ በኋላ አብረን ጓደኝነት ክፍል 2ን መቀጠል እንችላለን። ያለበዛ ደግሞ አንሰራም እንለዋለን። ምርጫ በቃ ወይ የ3 ወር ጊዜ ስጠን ወይ ደግሞ ስራውን እናቁም እንለዋለን። እሺ ብሎ የ3 ወር ጊዜ እሺ በቃ ችግር የለውም ይላል። ይስማማል ወይ ደግሞ ገደል ግቡ እንደውም ከፈለጋችሁ አትስሩ ይለናል የሚለውን አብረን እናያለን። ከዛ ባለፈውን ፕራንክ እንደነበር እንነግረዋለን በዛው። እስኪ ምን እንደሚል አብረን እናያለን። አንተ ግን ዝም ብለህ አታለቃቅስ የሚል መልእክት አለ። መልእክት እናስተላልፍላለን እና ቤተሰቦች ቪዲዮውን እስከ መጨረሻው እያያችሁ የማይኮ ፕላስ ቲዩብን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንዳትረሱ ማድረግ እንዳትረሱ። ሰብስክራይብ አድርጉ እስከ መጨረሻው ቪዲዮ ላይክ ሼር እያደረጋችሁ እንወዳችኋለን። ማርፈድ ላይ አይታማም። እንግዲህ ዛሬ በቃ የሚያርፈጅ ነው። ሁሉም ሰው ነው የሚያረፍደው። ሁሉም ያው ሰለቸኝ እኔ። ሁሉም ያው ያንተለ እንዴት ናችሁ? ለተኛ እንዴት ናችሁ? እንዴት ነህ? ጥርሱ ነው ይሻል። እንዴት ናችሁ? አለሁ እግዚአብሔር ይመስገን። ቆየሽ እኮ ፓፓ? ክራውድ ነበር መንገዱ ለዛ ቪዲዮ እንትን እንስራ። እሺ እንሰራለን፣ ግን ከመስራታችን በፊት አንድ የምናወራው ነገር አለ። እኔ ምን ሰሞኑን ልክ አይደለም። እንዴት አልገባኝም። ልክ አይደለም። የተፈጠረ ነገር አለ ላይፍሽ ነው ማለት ምን አደረኩኝ? አልገባኝም። የግል ጉዳይ ያለበት ነው። አልገባኝም። መተህ ቪዲዮም ስትሰራ በስነ ስርዓት አይደለም የምትሰራው። ከእንደገና ደግሞ በቃ የሆነ ለፐርፐዝሊ ድሮ እንደምንገናኝ አይደለም። የሆነ ቪዲዮ ብቻ ምናምን ቀርጸህ ከቀረጽንኛ ቀርጸን ቶሎ ሄድኩ ሳትለን እንኳን ነው የምትሄደው። እና ምንድነው ችግር አለ? እና አልገባኝም እንዴት እንደተረዳች። ባለፈው እኛ እንትን ስላልን ነው ማለት በቃ ቪዲዮ አንሰራ ምናምን ነገር ስላልን ነው። ክፍል 2 ምናምን አልቀጥልም ከተባለ በኋላ ነው ፊትሽ ምናምን መጣል ጀመርሽ። ከዛን ቀን በኋላ ግዴታ ነው አልገባኝም እኔ አይ እኔ ችግር የለውም እኮ ምንም አላልኳችሁም እኮ እየሰራው ነው ቪዲዮ አይደለ? እኔ ከዚህ በላይ አይ እያስመሰልክ ነው አሚኪ። እያስመሰልክ ነው። ለዛ ነው
አንሰራም ስላልን ነው የዛኔ ጓደኝነትን መቀጠል አንሰራም። እውነቱን ለመናገር እሺ አንሰራም ስላላችሁኝ ደብሮኛል። አልደበረኝም አላላችሁም እኮ ደብሮኛል። ግን ያኔ ነው ደበረኝ። ግን አሁን በሰላም ቪዲዮ እንስራ ስንባባል በቃ መጥቼ እየሰራው ነው። ምን አደረኩ? አይ እየደበረህ ነው የምትሰራው ስላልን ነው የምትሰራው። በዛ ላይ ፊት ምናምን የምጥለው ነገር እኔ እየተመቸኝ አይደለም። አሁን ራሱ ከተደዋወለና ከተቆይተን ስንዛታሽ ኦልሞስት 1 ሰዓት ነው ፎቶ አላላለች እና ምንድነው አልገባኝም። ሌላ ኬዝ ካለ ንገረን። ምን ኬዝ አለ? ሌላ ምንም ኬዝ የለም። ምንም በቃ እኔ ትንሽ ስለደበረኝ ነው ሰሞኑን በቃ እንጂ እኮ ሌላ በእናንተ አልፈልግም አላልኩም። እሰራለሁ መቼ አልፈልግም አልኩኝ። እኔ እየሰራሁ አይደል እንዴ? ድንገት ካልፈለክ ብለን አራሳ ልክ አይደለም እኮ ነው በቃ ሲል ታረፍዳለህ ሲል አመጣም ምናምን የዛሬ ቀጠሮ ለነገ ይሸጋገራል ምናምን። አይ ሙድ ልክ አይደለም። በባለፈው ኮና አይ ውስጣችን ያለውን የጠየቅከው ሁሉም ውስጥ ያለውን የነገረ ደግሞ መብታችን ነው። ሲቀጥል መብታችን ነው እንዴ አለመስራት እኮ መብታችን ነው። ደብረም አይገባም ነው። ስንት አመት ተለፍቶበታል። አመት ሙሉ ተለፍቶበታል እኮ እኔ ምን አልኩኝ? ምን አልኩኝ እኮ አልኩኝ እኮ በቃ ችግር የለውም ሙሉ የለፋንበትን እንድከፍለን ሁላ እያሰብኩ ነበር። አንተ ግን ጭራሽ ምዕራፍ 2 ብለህ ሌላ ታሪክ ውስጥ ተገባ። እሺ ይሁን አልን አንሰራም አልን። እኔ የመጀመሪያውንም ብከፍለኝ ደስ ይለኛል። እንደ ፕሮሞሽን ነገር አስበህ ብከፍለኝ ደስ ይለኛል። ይቅርታ አድርግልኝ። እኔ ደግሞ ምን አሰብኩኝ መሰላችሁ? ምርጫ አንስጥ እንደዚህ ፊትን እየጣልከው እየመጣ ስራ ከምናበለሻሽ እንደዚህ ያረፈርክ እየመጣው ከዚህ ሰዓት በኋላ መስራት አንችልም። አሁን ምን ስራ ተነስተን መስራት እንችላለን? ስለዚህ ምርጫ አንስተ። እሺ ነገር እኔ ያሰብኩት ምን መሰላችሁ? 3 ወር ጊዜ ይስጥ። 3 ወር እረፍትን ነው። 3 ወር እረፍትን እንዴ አመት አይ ነው እሱ ችግር የለውም። እያየን እንትን ማለት እንችላለን። 3 ወር ማለት አልገባኝም። ቆይ አስጨርሰኝ። 3 ወር ጊዜ ይስጥ። ለምን ልናስብበት ነው? ምንድነው ለምኑ ምናምን የምትለው? ቀስ ብለህ ተረጋግተህ ሪስፔክት የሚባል ነገር አለ። በስነ ስርዓት በሪስፔክት አውራ። እሺ ይቅርታ ስላልገባኝ ነው። እሺ ማሽ ከሶስተኛ ያወራው እኮ ነው። ያመጣ አላወራም። ላውራና ታወራለህ፣ ችግር የለውም። 3 ወር የራሳችንን የምንንቀሳቀሰው ስራ ካለ እንንቀሳቀስ፣ የምንሰራው ስራ ካለ እንስራ። 3 ወር ማለት ነው። እሺ 3 ወር እረፍት እናድርግ በደንብ። ከ3 ወር በኋላ ወይ እናስብበታለን ወይ 3 ወር ራሱ ትንሽ ነው እንዴ? ፓስፖርት ራሱ በ3 ወር ይወጣል እንዴ? 3 ወር ችግር የለውም። እሱ እያየን በሂደት እንትን የምንለው ነገር። እሺ አሪፍ ሀሳብ ነው። ያንተ አሪፍ ሀሳብ ነው። 3 ወሩን ስጠን። እንቀጥል ከሆነ እንቀጥላለን ጓደኝነት የሚለውን ስራ፣ ካልሆነ ግን አናውቅም። 3 ወር ታገሰን። ከዛ ሌሎች ስራው ዩቲዩብ ላይም ምናምን ስራዎችን እንስራ። አሪፍ እሱ ላይ እኔ ደግሞ ሌላ ሀሳብ አለ። 3 ወር እረፍት አድርገን ከዛ ከ3 ወር በኋላ በክፍያ ቢያደርግልን እንደ ሀሳብ። ክፍያዎች ችግር የለውም። አሁን ክፍያው ችግር የለውም። በክፍያ ችግር የለውም። ክፍያ ምናምን ሳይሆን 3 ወር ድረስ እንዴት ነው የማቆየው ነው? 3 ወር ድረስ እንዴት ነው የሚጠብቀኝ? እንደገና ከ3 ወር በኋላ ስፖስት ሰው እንዴት ነው የሚቀበለው? እኔ አንድ ነገር ከበራሴ አንግል ልንገርህ። ከ3 ወር በፊት እንደገና ቢዚ መሆን እንደዚህ የመጨናነቅ በጣም የመልፋት ፕላን የለኝም። ይሄን ሀሳብ ያመጣሁት ለዛ ነው። 3 ወር በቃ 3 ወሩን ቢያንስ ራሳችን ላይ እንስራ፣ እረፍት እናድርግ። ከዛ ከ3 ወር በኋላ ከጀመርን እንጀምራለን። ካልሆነ ግን ኡፍ ምናምን ትላለህ እንዴ? ለራስህ አላልኩም። ምንድን ነው የምትይው? መች አልኩኝ አላልኩም። እየሰማሁ ነው። አሁንም ቢሆን እኮ ስትመጣ እየደበረ ከምትመጣ እንደዚህ እያረፈርክ ቀረጻ ከሚስተጓጉል እኮ ነው ይሄን ሀሳብ ያመጣሁት። እሺ እንደ መጀመሪያው ሀሳባችን ቢሆን እኮ ጭራሽ የመቀጠል የመስራት ሀሳብ አለ። እሺ ምንድነው የምትይኝ? ናፍቆት እሺ አልኩኝ እንዴ? ምንድነው የምትይኝ እኮ? በዚህ ሀሳብ ለምንም ታስጨንቅኝ እንዴ? እሺ አልኩ አንዴ ምን አድርገው? እሺ አልኩኝ እኮ። እሺ ከ3 ወር በኋላ በቃ እሺ ችግር የለውም። እሺ አሁንም እየደበረ ነው። አልደበረኝም። ደብሯል። ቢደበረኝ ምን አመጣለሁ? አይደለም እንደዚህ ነው። እየደበረ ምናምን ሰራ ከሆነ ከ3 ወር በኋላ ሊቀር ይችላል። ተስማምተን ብንቀጥል ከሆነ አይ እንግዲህ ተናገርኩ። በቃ 3 ወር ይጠብቅ። ምንድነው እሱ? ይሄን ያህል እንትን አይደለ፣ ቲያትር አይደለ። እንደ ሀሳብ ያስማማናል የሚለውን ሀሳብ ነው ያመጣሁት። ካጠፋው ይቅርታ። አንድ ቪዲዮ ከ3 ወር በኋላ ጠብቁኝ ብለህ ስራ፣ ግን ጸባይን ካሳመርክ ነው እንደዛ። የመጣፈተካው ነገር እዛ ከሆነ ይቀራል። እሱም መቅረት ይችላል።
እሺ ችግር የለውም። በቃ ከሶስት ወር በኋላ ችግር የለውም። ምንድን ነው የምትይው አንቺ? ያምሻል እንዴ? ችግር የለውም እኮ አይደለም። እና ምንድን ነው ልልሽ ነው የምፈልጊው? ቆይ ምን ልበልሽ? ችግር አለ የሆነ ነገር ካራክተሩ ላይም በጣም መጥፎ እሺ ፈገግ ብዬ ምን አንድ ላስ ነው ፈልግ እንደዚህ ያደርግልኝ የዛኔን ችግር የለውም በቃ ኖር ማረ ምናምን አልክ ሄድ ከዛ በኋላ ነገር ውስጥ በነጋታው ፊትህን ጥለው በነጋታው እንደዚህ አይደረግም። እውነቴን ነው። ዛሬም እሺ ችግር የለውም ስላልከኛ ዝም ብለን እንሄዳለን እንዴ? እሺ ምን ልበላችሁ? ቆይ ምንድነው ስተኛ አላችሁ 3 ወር። እሺ ችግር የለውም ማለት እሺ እኮ እሺ እያለ እየደበረህ ነው። አልደበረኝም። እሺ ቪዲዮ ስንሰራ ታውቃለህ እሱ ነው የሆነ እንትን ተነሺ ወይ እንደዚህ ከሺ በላይ ምንድን ነው ያለው? ቆይ ምን ልበላችሁ? ሊፕሲንግ ምናምን ስራ ወይ ኧረ ናፍቁት በእግዚአብሔር በቃ ሌላ ነገር አትናገርኝ። እሺ አልኩኝ አይደል? በቃ ከ3 ወር በኋላ አላችሁ እሺ ችግር የለውም እኮ ስራውም እንዲስተዋጎል አንፈልግም ነው። በቃ የምትሰራ ከሆነ በስርዓት ፊትህን ሳትለው ችግር የለውም። ፒስ ችግር የለውም። ክፍያውን ተስማምተሃል? እሱን ችግር የለውም። ጊዜው ይድረስ ያኔ እናወራለን። ችግር የለውም። አሁን ብናወራ ግን ጥሩ ነበረ። ስለዚህ 3 ወር እረፍት እናድርግና የራሳችን ነገር ላይ እንንቀሳቀስ። አንተ በስነ ስርዓት ትሰራለህ። ከዛ ከ3 ወር በኋላ እንጀምራለን። ችግር የለውም። በቃ እስከ 3 ወር አንተ በቃ አትምጣ ከፈለክ አትምጣ ማለት አልገባም። አይ ፊትህንም መጣልህ ስለማይቀር ባመጣ ይሻላል። ለ3 ወር ያህል ብሬክ ብናረግ ግባባ ነው። አይሻልም? ለእንዳኔ እንደዛ ይሻላል። አይሆንም። ቆይ ምን እያላችሁኝ ነው? ቆይ ከነጭራሹ እንዳገኛችሁ አትፈልጉም ነው አሁን እያወራችሁ ያላችሁ ነገር ምናምን ስራ እያስተዋጉልክ እያረፈድክ እየመጣ ኢቨንቶ አሁን ራሱ በቃ አየር ከዘጋ በኋላ አርፍደን የመጣው ሌላም ጊዜ ደግሞ በአንተ ምክንያት ታውቃለህ። የዛሬ ፕሮግራም ለነገ ተከናውኗል። ለአንድ ሰው ለነገ ተከናወነ ማለት የአንድ ሰው ስራ ተበላሸ ነው። እዚህ ጋር ሁሉም ኮንተንት ክሬተር ነው። ለአንድ ሰው እዚህ ጋር አርፍድክና ቀረ ማለት ነገ በቃ የዛ ሰው ጊዜ ይቅርታ በቃ እሱን አስተካክላለሁ። ይቅርታ ከቻልክ መኪና ውስጥ ምናምን እያደርክ ቶሎ ብመጣ እንደው ከቻልክ ምን ቀልድ ነው ያዝሽው ነው? ምንድነው የምታወሪው? ነገር ነው ምን ችግር አለ? መኪና ውስጥ ብታድር ነው ይመስላል። እየመጣ መኪና ውስጥ ተይንተ ምንድነው የምታወሪው ታዲያ? ዝም አልኩሽ። በጣም ምን ልታመጣ ነበር? ዝም ባልለ ምንድነው መኪና ውስጥ ያደርክ ምናምን የምትይው እንዴ? በቃ እንስራ፣ ችግር የለውም። ምን ሰራ ከሆነ እንስራ። ያን ያክል ደም ከደበራችሁ ይቀራሉ ነው እንደውም ደም ካንተ ብሶት ትጎፈላለህ እንዴ? እኛ እንድንስማማ አይደል እንዴ ይሄን ሐሳብ ያመጣው? ለምን ደሞ መስማማ ነው? ምን እንስራ? እሺ ይሄው አየሩን ይወስድ ምን እንደምን ይሄ ነው በቃ ፊትን ኩስትሬ እኛም መናገር ሼም ያዘን አሁንም ግድ ስለሆነብን ነው። በቃ የሥራ ጉዳይ ስለሆነ በቃ መናገር አለብን በሚለው ነው እንጂ ሼም ያዘን ፊትን ስጥሎም ቤት በኩል እናውራ እንደጨረስን እየበረርክ ትሄዳለህ ወይ የሆነ ብር እናስብልህ እንክፈል ቶሎ እንድትመጣ አንተ ሁሉም ነገር በክፍያማ መተሳሰብ የለበትም። በቃ ሰው አይደለም በቃ ጭንቅላታችን እያዘዘን ነው መስራት ግዴታ ስለተከፈለ ነው ገንዘብ እና እሱ ጭንቅላቱ ካላዘዘለት ምን እናድርግ? ወይ መቅራት ሁሉም ነገር ሊታር ይችላል። ይቅር ማማና መገባባት እንትን ማንል ከሆነ ዱቃይ ምን አርግ ነው እያላችሁኝ ያላችሁት? ቆይ አልገባኝም። 3 ወር አላችሁ እሺ አልኩኝ። አሁን እሺ ሰሞኑን በአንተ ምክንያት እየተስተጓጎልን ነው አላችሁ። እሺ ይቅርታ አስተካክዬ እንሰራለን አልኩኝ። ምንድነው ከዚህ በላይ የምትፈልጉት? ፊትህን ምናምን አልጣልኩትም። በቃ እንዴ ኖርማሊ ሰው ልጅ ይደብረዋል እኮ ሊደብረኝ ይችላል። እናንተ ጋር ስመጣ ቢደብረም ስራ ቢደብረኝ ምን ያልሰራም ብያለሁ እንዴ? እየሰራው አይደል? ስራ ነው እየሰራው አይደል እንዴ? እኛ ብዙ ነገር ጥለን ነው እዛ ጋር ፕሮግራሙ ምን ይዘው እኛ ጋር ስትመጣ ሊደብረኝ ይችላል። እናንተ ጋር ስመጣ ጭራሽ እዚህ ሲመጣ ነው ሊደብረኝ። አንተ በጣም ተጫዋች ነህ። አትምጣ ከዚህ በኋላ ከፈለክ። እሺ ገደል ልገባ ትችላለህ። አሁን እንሂድ በቃ ወደ ቤት ስለና ነገር አለ። ምንድን ነው የምን ውሳኔ ነው? ነገር እኔ ሐሳቤን ነገር ነው ያለው። ወደ አታስለፍ ነገርኝና ሐሳቤን እኔ እንደዛ ብላችሁኝ አልሰራም ብላችሁኝ ቆይ እሺ ብዬ እየሰራው አይደል እንዴ? ከናንተ ጋር እየጣልከው ነው በጣም ብዙ ስራ በቃ ከደበረኝስ እኔ እንዴ ይሄንንም እኮ ከደበረ አትምጣ በቃ እዛው ቅርታ ከደበረ ወይ ምን ሆነ ነው ወይ እሱንም እኛ በመሆናችን እኮ ነው 3 ቀን ያልነ ወይኔ ብለህ ምናምን እንደተገፋ አታስመስል። አትምጣ ከፈለክ አንቺ ከዚህ በኋላ እንዳንነኪኝ አልመጣም። ገደል መግባት ትችላለሽ። ሁላችሁም ገደል ግቡ ስትፈልጉ። አልመጣም በቃ አልመጣም። ስሩ ከፈለጋችሁ በቃ ምንድነው የምትሉኝ? 3 ወር አላችሁ 3 ወር ሰጣችሁ እንዴ? ምንድነው የምትለው? ጭራሽ እየጠጋቡ እኮ ነው። ይሄ እንደዚህ ጠጋብ ነው። ይሄ አሁን ጠጋብ ነው። ናፍቆት አንደኛ እያወራሽኝ ያለሽው እንደ ጓደኛ ሳይሆን እንደሌላ ለስራ ብቻ እንደሚገናኝ ሰው ነው። ዲስሪስፔክት አንተ ነህ እንደዛ እያሰብከው ያለው
ፊተነቀጣል ያወራችኝ ያለው እንደዛ ምንም አላልኳችሁ። እንደዛ እንድናስብ እያረከን ነው አንተ እንዴ ያየ ነው ቪዲዮ እንደሰራን በቃ አንተ ላጥተህ ቤት በኩል እናውራ። እኛም ዛሬ በቃ ግድ ስለነበር ነው ልናወራ ይጠራል እንጂ እኔ ቪዲዮ ሰርተን ቢሆን ሄዳል የለ ራስህ እንዴት ነው የምታስበው? ምን ሆነ ነው ራስህ ምስኪን እያረክ እኛን እንደ ካራክተሩ መጥፎ አታርገን እኮ በቃ ሰው የምርም እንደ ካራክተሩ ነው የሚያስበው። አሁን ይሄንንም ሳይ ሁሉም ነገር ይቀር አልሰርም አሉ ምናምን የሚባለውን ሳይ እንደ መጥፎ ነው የሚያው። እንደዛ ተሳሳችሁ ሊድ ኧረ ትችላለህ። ማርያምን በጣም እየለመንኳችሁ ነው። እግዚአብሔር ምስክሬ ነው። በጣም እያወራኋችሁ እባክህ። ምን አንተ ስለሄድክ ምን ህይወታችን ላይ ምን ከባድ ነገር ሀፕን እያደረጋል? እኛ እኮ አሁንም ሂድ በማለታችን እየጎዳን አይደለም። ከ3 ወር በኋላ መተህ ደውለህ መስራት እንችላለን። አሁን መቅረትም መሄድም ከኛ ጋርም አብረህ መስራትም ትችላለህ። ሲቀጥል ስትሄድ እየተጠቀምከን ሂድ እያሰብክበት ነው። በሄድ ምን አጣለሁ ምናምን እያልክ በቃ ሂድ። እሺ አመሰግናለሁ። ቆይ ና አስጨርሰን ይወራና ሂድ። ና አታ ሚኪያስ ይዞና አረ ምንድነው የምታወሪው? ና እያለህ ነው። ምንድነው? ና ቁጭ በልስ። ፕራንክ ነው ማለት አልገባኝም። ና ቁጭ በል። ና የባለፈው ፍራንክ ነው። ተረጋጋ እስቲ። ምንድነው? ምን አልሰራም ያላችሁትን ፍራንክ ነው? ከቅዱስ ጋር ተነጋግረን ነው። በመድኃኒዓለም ኧረ በገብርኤል እንደዚህ ነው ፕራንክ። እኔ 2 ሳምንት ሙሉ ካለቀስኩ በኋላ ፕራንክ ነው። ኧረ በገብርኤል ልቀቁኝ። አይቻልም ማርያም አንተ ፋራ ነህ። አንተ ደግሞ አንዴ ሰማኝ ቆይ አንዴ ከተነገረ በኋላ እኮ በቃ 6 ነው። እንደዚህ አይነት ፕራንክ አለ እንዴ? ምን አይነት ይሄ እንደዚህ አይነት ፕራንክ አለ? አልገባኝም። ቆይ እንዴት ለምን እንዴት ታውቃላችሁ? ሲጀመር ፕራንክ መሆኑ እንዴ? ምንም ፕራንክ አይደለም። ማርያምን ጠይቀው ደውለህ ጠይቀው። ቅዱስ ነግሯችሁ ሲጀመር ሲቀርጽ ነግሮን ነበር። ከዛ እንዲህ ነው ሊቀርጽ ነው እና ምንድነው በቃ እንዲህ ሲጀመር አንተኛ እንደዛ የምንል ሰዎች ነን። ማርያምን ተገኝተሻል። 2 ዙር እግዚአብሔር አልቅሳ በሰከንዱ ላይ ከበደሽ አልቅሳ አረ እየታገልከኝ ነው። የፋራ ሙድ እንደዚህ አይነት እኔ እግዚአብሔር እንደዚህ አይነት ፕራንክ አላውቅም። ከዚህ በኋላ ማወቅ አለ። እሺ ቀስማኝ። አረ ማርያም ሰው እያየን ነው። በቃ እሺ አይዞህ እንደ ስራ እኮ ያውቁና ማርያም አንተ ደግሞ ፋራ ነህ እንዴ? ነው ሰው እያየን እኮ በቃ ፓፓት ነው ለዚህ ነው አንተ ግን እንደዚህ ደብራል። ማርያምን ሲጀመርኛ እንደዛ የምናረግ ሰዎች ነን። እንዴት ለምን ታዲያ እንትን ነው ማርያምን ይሄ ሁሉ ግፍ የሰራብህ እንትና ቅዱስ በካሜራ ማርያምን እኛም እንደዚህ አይነት ሐሳብ የለንም። ቪዲዮ እንድሰራሙ በቃ እንዲህ ሊላችሁ ነው እንዲህ ነው ሐሳቡ እንዲህ በሉታል። አንተ ግን ምስኪን ነው ነው ምን ይሻላል? እሺ ማመን አቃተው። ለማንኛውም ዩቲዩብ ማለት ነው ሰብስክራይብ 2 ሳምንት ሙሉ ይሄ ልጅ ፊቱን አስጥለን አስለቀሰ ነው አናደ ነው የሰራ ነው ቪዲዮ ነውና በደንብ ሰብስክራይብ እንፈልጋለን። በዚህ ቪዲዮ በደንብ ሰብስክራይብ አድርጉለት። ይሄ ልጅ ጋር ታዳጊኝ ምን ትላለህ? ሰብስክራይብ በላችሁ። ሰብስክራይብ በላቸው። እኔ ለኦዲየንስ ከኔ ጋር ይሰሩን ብዬ ቀጥያውን ምንድነው የምለውሽ? አረ በገብርኤል እንዴልሁ ስንት ሰው አረ በቅዱስ ሚካኤል አረ በፍራንክ ነው ምን ችግር አለ? ተገኘ እንዴ ኖርማል ነው ሰለቸናል እስከዛሬ ራሱ አንተ አጠረጠርም እንዴ? አረ እንዴ እኔ አይደለም እሱ እንዴ እንደዛ 8 ወር እንደደከምንበት አውቃለሁ። በቃ ደከምን ምናምን ስትሉኝ እኔ በቃ እንዴት አላምንም እንዴ? እኔ ደነገጥኩኝ እኮ ይዛለት ገብርኤል ታምራላችሁ። ይሄን ጥምረት ባናጣው ጥሩ ነው።
ሰብስክራይብ ባላችሁ ቤተሰቦች እሺ እሺ አቃኔ ልበልለት ሰብስክራይብ አድርጉ ማርያም በደንብ ሰብስክራይብ አድርጉ ኧረ እንኳንም ፍራንክ ሆነ ማርያምን እንኳንም ፍራንክ ሆነ በደንብ እኔ በጣም ደብሮኝ ነበር እንዴ ስንት ጊዜ ታቀረበ ፕራንክ እኔ አይቼም ሰምቼም ማለት በደንብ ኮፒ ሊንክ አድርጋችሁ ሼር አድርጋችሁ ገደሉኝ በደንብ ሼር አድርጋችሁ ይሄን ቪዲዮ አሪፍ ቫይራል እንዲወጣ አድርጉለት አሁን ታሳው አራው ሰው ይወቅ በእናት የፍራንክ እንደሆነ ይወቅ አሁን ያልሰማ ሰው እንትን እንዳይል ጓደኝነት ምዕራፍ 2 ካሚንግስ እንወዳችኋለን ፋሚሊ ሰብስክራይብ ያደርጋችሁ ችግር የለውም በሰፊው አገኛችኋለሁ ማርያምን ሰብስክራይብ ያደርጋችሁ